ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩላለሁ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሩሲያና የዩክሬን ጦርነት ለማስቆም እጅግ ከባድና ፈተና የበዛበት ነው፣ በቅርቡም ጦርነቱ የሚቆም አይመስለኝም በማለታቸው መነጋገሪያ ሆነዋል። ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በዩክሬን እየተካሄደ ያለው ጦርነት በቅርብ ጊዜ ውስጥ አይቆምም፣ ይህ ለ3 ዓመታት ያህል የዘለቀው ጦርነት ለማስቆም ለሁለቱ ሀገራት እጅግ ከባድ ቢሆንም ነገር ግን እንዴት ወደ መካከል ማምጣት ይቻላል የሚለው ትልቁ የአሜሪካ ፈተና ሆኗል በማለት ተናግሯል። ምክትል ፕሬዝዳንቱ ጄዲ ቫንስ አክሎም ሩሲያና ዩክሬን ወደ ስምምነት መጥተው ይህንን ከባድ ጦርነት የማቆም ኃላፊነት አለባቸው፣ ይህንን ሊያደርጉ ይገባል በማለት አስጠንቅቋል። የቫንስ አስተያየት የተሰማው ኪየቭና ዋሽንግተን አሜሪካ የደህንነት ድጋፍ ለማድረግ በምላሹ የዩክሬንን ብርቅዬ ማዕድናት ትርፍ ለመጋራት ስምምነት ከተፈራረሙ በኋላ ነው ተብሏል። ምክትል ፕሬዝዳንቱ ጄዲ ቫንስ ይህንን አስተያየት የሰጡት ከፎክስ ኒውስ ጋር የትራምፕን አስተዳደር በሚመለከት ረዘም ያለ ቃለ ምልልስ ባደረጉበት ወቅት ሲሆን የትራምፕ አስተዳደር የዩክሬን ጦርነት የያዘበትን መንገድ ተከላክለዋል። እውነት ነው ዩክሬናውያን በመወረራቸው ተናደዋል ያሉት ቫንስ፣ ነገር ግን ለጥቂት ማይሎች ግዛት በሚል በዚህም በዚያም በኩል በሺዎች የሚቆጠሩ ወታደሮችን እያጣን መቀጠል አለብን ወይ ሲሉ ጠይቀዋል። ትራምፕ በዚህ ሳምንት ዩክሬን ምናልባት ሩሲያ እንደ አውሮፓውያኑ አቆጣጠር በ2014 በወረራ የያዘችባትን ክሪሚያን የሰላም ስምምነት ላይ ለመድረስ በሚል አሳልፋ ለመስጠት ትፈልግ ይሆናል ሲሉ ተናግሮ ነበር። ከዚህ ቀደም ግን የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በኃይል የተቆጣጠረችውን ግዛት እንደማይሰጡ የአገሪቱን ሕገ መንግስት በማጣቀስ የተናገሩ ሲሆን ከቀናት በኋላ ደግሞ የኪየቭ ከንቲባ የሆኑት ቪታሊ ክሊችኮቭ ዩክሬን እየመረራት ቢሆን ክሪሚያን ለወቅታዊ ሰላም ሲባል ለሩሲያ አሳልፋ ልትሰጥ ትችላለች ማለታቸው ይታወሳል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሐሙስ ዕለት ከፎክስ ኒውስ ጋር በነበራቸው ሌላ ቃለ ምልልስ ላይ በሁለቱ ሀገራት ግጭት ላይ በቅርቡ መግባባት ላይ መደረስ እንዳለበት ተናግሮ ነበር። አለበለዚያ ግን የውጭ ጉዳይ ሚኒስትሩ እንዳሉት ፕሬዝዳንት ዶናልድ ትራምፕ በዚህ ጉዳይ ላይ ምን ያህል ጊዜ ማሳለፍ እንዳለብን መወሰን ይኖርባቸዋል ብለው ነበር። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው በዚህ ሳምንት ለ3 ቀናት የሚቆይ የተኩስ አቁም ማወጃቸው የሚታወስ ሲሆን የተኩስ አቁሙ የሚደረገው የሁለተኛው ዓለም ጦርነት ያበቃበትን በዓል ታሳቢ በማድረግ ሚያዝያ 30 የሚጀመር ይሆናል ተብሏል። የዩክሬኑ ውጭ ጉዳይ ሚኒስትር አንድሪ ሲቢሃ የፑቲንን መግለጫ ተከትሎ የ3 ቀን ሳይሆን ሩሲያ የጦርነት ፍላጎት ከሌላት በስተቀር ለ30 ቀናት የሚቆይ የተኩስ አቁም እንዲደረግ ወዲያውኑ ጠይቋል። በሁለቱ አገራት መካከል የሚካሄደው ጦርነት አሁንም ተጠናክሮ እንደቀጠለ ሲሆን በትናንትና ዕለት ማታ አካባቢ የሩሲያ ሰው አልባ አውሮፕላኖች የዩክሬን ደቡብ ምስራቅ ከተማ ላይ ድብደባ ፈጽመው 14 ሰዎች መጎዳታቸው ተገልጿል። ሞስኮም በበኩሏ ዩክሬን በገበያ ስፍራ ላይ በሰው አልባ አውሮፕላን ጥቃት ፈጽማብናለች በማለት ስትከስ፣ እንደ ሩሲያ ባለስልጣናት ገለጻ ከሆነ ሩሲያ በምትቆጣጠረው ደቡብ ዩክሬን በተፈጸመ የድሮን ጥቃት 7 ሰዎች ሲገደሉ 20 ደግሞ ተጎድተዋል ማለታቸውን ተከትሎ ዩክሬን ውንጀላውን ያስተባበለች ሲሆን ጥቃቱ የሩሲያ ወታደሮችን ኢላማ ያደረገ እንጂ ንጹሃንን አልነበረም ብላለች። ዘገባው የቢቢሲ ነው። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።